ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። የማቴዎስ ወንጌል ምዕራፍ 27 ቁጥር 64። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ስፍራ ይድረሳችሁ። እንደምን አደራችሁ? ይህንን መልእክት የምትሰሙ ወንድሞቻችን፣ እህቶቻችን የእግዚአብሔርን ቃል እንድታነቡ እግዚአብሔር አምላክ ጸጋውን ያብዛላችሁ። ዛሬ የማገለግላችሁ በሦስተኛው ቀን እነሳለሁ እንዳለ ትዝ አለን የሚል ይሆናል። ይህን ቃል የተናገሩት የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰብስበው ከሄዱ በኋላ ለጲላጦስ እንደዚህ ይሉታል። ጌታችን ሆይ፣ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን ይላሉ። እነማን ናቸው እንደዚህ የሚናገሩት? የካህናት አለቆችና ፈሪሳውያን። አሳች የሚሉት ማንን ነው? ቅዱሱን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። ለነሱ አሳች የሆነባቸው ማለት አልዓዛርን ከመቃብር ሲያስነሳ አይተውታል። 5 እንጀራ ለ5,000 ሕዝብ አብልቶ አጥግቦ 12 ሞሰብ ተርፎ ሲመለስ አይተዋል። በርካታ ሙታን ሲነሱ በእጆቹ አይተዋል። በርካታ ለምጻሞች ሲያነጻ አይተዋል። በርካታ ደንቆሮ ሲሰማ አይተዋል። በርካታ ድዳዎች ሲናገሩ አይተዋል። በርካታ ርኩሳን መናፍስቶች ሲወጡ አይተዋል። የካህናት አለቆችና ፈሪሳውያን ኢየሱስ ክርስቶስ ድንቅና ተአምራት ሲያደርግ አይተዋል። ሰቅለው ከገደሉት በኋላ እንኳን አሁንም እንቅልፍ አጥተዋል። ወደ ጲላጦስ ተሰበሰቡና ሄዱ። ጌታችን ሆይ፣ ያ አሳች በሕይወቱ ገና ሳለ ገና ሳይሞት በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ የሰው ልጅም በኃጢአተኞች እጅ ተላልፎ እንደሚሰጥ፣ እንደሚሰቀል፣ እንደሚቀበር በሦስተኛውም ቀን ከሙታን ተለይቶ እንደሚነሳ ይናገር ነበረ። ያ ቃል ትዝ አላቸው። ትዝ ይበለን እስኪ ጌታ የተናገረው ቃል ትዝ ይበለን። አልጥልህም ከቶም አልተውህም የሚለው ቃል ቅዱሳን ትዝ ይበለን። በመገረፉ ቁስል ተፈውሳችኋል የሚለው ቃል ትዝ ይበለን። ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን እችላለሁ የሚለው ቃል ትዝ ይበለን። በዓለም ካለው ይልቅ በእኔ ያለው ታላቅ ነው የሚለው ቃል ትዝ ይበለን። እንግዲህ በክርስቶስ ኢየሱስ አሁን ላሉት ኩነኔ የለባቸውም የሚለው ቃል ትዝ ይበለን። በሦስተኛው ቀን ከሙታን እነሳለሁ እንዳለ ትዝ አለን ይላሉ ፈሪሳውያን፣ የካህናት አለቆች። ወገኖቼ እንግዲህ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለች ይላሉ። የኋለኛይቱ ስህተት ከፊተኛይቱ፣ የኋለኛው ስህተት ለነሱ ምንድን ነው? ከሞት ተነስቷል ብሎ መስበክ እጅግ የከፋች ነች ለነሱ። ከፊተኛው ታምራት ይልቅ፣ ከፊተኛው ኃይል ይልቅ ተነስቷል የሚለው ለነሱ የከፋ ነው የሚሆነው እና የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለች። ጠባቂዎችን እዘዝልን። ደቀ መዛሙርቱ በሌሊት መጥተው ሰርቀው ለሕዝቡ ተነሳ ብለው እንዳይሰብኩ ነው የሚሉት ለጲላጦስ። ለካ በጣም ነው የሚያናድደው ለሕዝብ ኢየሱስ ክርስቶስ ተነስቷል ብሎ መስበክ ለካህናት አለቆችና ለፈሪሳውያን በጣም ነው ለካ እንቅልፍ የሚከለክል ለተቃዋሚዎቹ። የሚገርመው ነገር የኢየሱስ ክርስቶስ ተቃዋሚዎች
እነሱ ወደ መቃብር ወርደዋል። አሁንም ድረስ ኢየሱስ ክርስቶስ ይሰበካል። ያ በካህናት አለቆችና በፈሪሳውያን ዘመን የነበረው የቅናት መንፈስ፣ የምቀኝነት መንፈስ በዚህ ዘመንም አለ። ኢየሱስ ክርስቶስ ሰዎችን ሲፈውስ፣ ኢየሱስ ክርስቶስ አጋንንቶችን ሲያስወጣ፣ ኢየሱስ ክርስቶስ የጨለማውን ደጅ ሲወርስ በርካታ የሚቃወሙ ተቃዋሚ ሰዎች አሉ። ምክንያቱም ውስጣቸው ላይ አጋንንት አለ። እንዲቃወሙ ኢየሱስ ክርስቶስ ያድናል ሲባል፣ ኢየሱስ ክርስቶስ ጌታ ነው ሲባል እንዲቃወሙ የሚያደርግ እርኩስ መንፈስ በሰው አንደበትና በሰው ልብ ላይ አለ። ምክንያቱም በጣም ነው የሚበሳጩት፣ በጣም ነው የሚናደዱት። ጌታችን ሆይ ይላሉ የካህናት አለቆችና ፈሪሳውያን ተሰብስበው አንድ ዶሮ መጠገን የማይችሉ፣ አንድ ነገር መስራት የማይችሉ፣ ነገር ግን 24 ሰዓት ሙሉ በኢየሱስ ክርስቶስ ወንጌል ምክንያት የሚሰባሰቡ የካህናት አለቆችና ፈሪሳውያን በዚያ በክርስቶስ ዘመን ነበር እና ለጲላጦስ ጌታችን ሆይ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ስለዚህ ደቀ መዛሙርቱ መጥተው ከሰረቁት በኋላ ለሕዝቡ ተነሳ ብለው እንዳይሰብኩ እንዳይናገሩ ጠባቂዎችን እዘዝልን አሉ። እሱ ደግሞ ምን አለ? ጠባቂዎች አሏችሁ፣ እናንተን ወክለው የሚናገሩ ለሃይማኖታችሁ ጠበቃ የሆኑ ጠባቂዎች አሏችሁ፣ ሂዱና እነሱን አስጠብቁ አለ። እነሱም ሄደው ገንዘብ ከፍለው ብዙ ጭፍሮችን መቃብሩ ጋር አስጠበቁ። ጠብቁ እንግዲህ ብለው ገንዘብ ሰጧቸው። ተነሳ ተብሎ እንዳይሰበክ አደራችሁን ብለው የካህናት አለቆችና ፈሪሳውያን መቃብሩን አስጠበቁ። አይ ሞኝነት! ከዚያ ማቴዎስ ምዕራፍ 28 ቁጥር 11 ላይ ሲሄዱም ሳሉ እነሆ ከጠባቆች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። የሃይማኖት መጨረሻው ውሸት ነው። እንደዚህ ነው። በቃ ገንዘብ ሰጥቶ እንዳይሰበክ ኢየሱስ ለአፈቀላጤዎቹ ለጭፍሮቹ ብዙ ገንዘብ ሰጧቸውና እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ ብለው ነገሯቸው። የካህናት አለቆችና ፈሪሳውያን ማለት ነው። እነዚያ ጠባቂዎችም ልክ እንደነገሯቸው ተናገሩ። እኛ ተኝተን ሳለ በሌሊት መጡና ደቀ መዛሙርቱ ሰረቁት፣ እንቅልፍ ይዞን እንቅልፍ ከብዶን ትንሽ ሸለብ እንዳደረገን መጡና ወሰዱት ብለው ማውራት ጀመሩ። ገንዘብ ተከፍሏቸው አያስኬድም። ገንዘብ ቢከፈል ብዙ ጭፍራ ቢሰበሰብ ኢየሱስ ክርስቶስ ከመሰበክ ውጭ ከሚነገር ውጭ ምንም አማራጭ የለም። አያችሁ፣ ዛሬም ቢሆን ወገኖቼ ማስተዋል ይኖርብናል። ክርስቶስ ኢየሱስ ሲሰበክ አሜን ነው የሚባለው እንጂ በተለያየ ውሸታም ሰዎች በተለያየ ገንዘብ ምክንያት ክርስቶስ ኢየሱስ እንዳይሰበክ፣ ክርስቶስ ኢየሱስ እንዳይነገር ወንጌልን የሚሸፍኑ ወንጌልን የሚያጥላሉ ኢየሱስ ያድና ሲባል የሚስቁ የሚተቹ የሚያሟርቱ በርካታ ሰዎች አሉ። እግዚአብሔር አምላክ ማስተዋልን ይስጣችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ስለዚህ ወገኖቼ ይህንን መልእክት ሼር ይደረግልኝ፣ ኮፒ ሊንክ ይደረግልኝ። ቢያንስ አንድ ሰው ለ100 ሰው ሼር ያደርግልኝ። በእያንዳንዱ ሰው ቤት ቲክቶክ የሌለው ሰው የለም ወገኖቼ። ጌታ የተናገረው ቃል ትዝ ይበለን ወገኖቼ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ ስም የለም። ኢየሱስ ክርስቶስ ብቻውን ያድናል። ሌላ ሪዘርቭ አያስፈልገውም። ተጨማሪ ነገር አያስፈልገውም። ለመዳን እናንተን ለማዳን ተጨማሪ ረዳት አያስፈልገውም። ብቻውን ያድናል። ብቻውን ጌታ ነው። ብቻውን ንጉሥ ነው። ብቻውን ከአብ ጋር ያስታርቃል። ብቻውን ወደ እግዚአብሔር አብ ያቀርባል። በእርሱ ሥራ እኛ ሁላችን ወደ አብ ገብተናልና በኢየሱስ ክርስቶስ የቤዛነት ሥራ። ኮፒ ሊንክ ሼር ይደረግ። ብሩካን ናችሁ። በሦስተኛው ቀን እነሳለሁ እንዳለን ትዝ አለን። ዘንድሮ ብዙ ሰው የእግዚአብሔር ቃል ትዝ ይለዋል። ሻሎም ብሩካን ናችሁ። ኮፒ ሊንክ ይደረግ እንዳይረ